የፋኖ ኃይሎች በክልሉ በርካታ ከተሞች ገብተው ጥቃት መሰንዘራቸውን የአይንማኞችን መሰረት አድርገን በተከታታይ ስንዘግብ ነበር። በጎንደር በለሳ፣ ጸዳ፣ ማክሰኝት፣ አዲስ ዘመን፣ አንበሳሚ፣ በጎጃም መሸንቲ፣ ጅጋ፣ ፈረስ ቤት፣ ቆጭ፣ በወሎ ላሊበላ፣ በሸዋ ኤፍራታና ግድም አረርቲ ከተማ የፋኖ ኃይሎች መግባታቸውን የኛ ቲቪ ከአይንማኞች ያረጋገጠባቸው ቦታዎች ናቸው። በበርካታ አነስተኛ ከተማ ውጊያ መደረጉንም እንደዚሁም። ይህ በእንዲህ እንዳለ ትናንት ምሽት መከላከያ በሰበር ይዞት የወጣው መረጃ ለበርካቶች መነጋገሪያ ሆኖ አድሯል። በርካቶቹ ከመግለጫው በስተጀርባ አንድ ነገር አለ ብለዋል። የመግለጫው አስኳል የፋኖ መደምሰስ ሳይሆን ጀነራል ምግብ ኃይሌ ነበረ። ጀነራል ምግብ ኃይሌ አክተር ሆነው የተወሰኑበት ምክንያት ምንድነው ብለን ስንጠይቅ ብዙዎቹም መግለጫውን ሊበሏት ያሰቧት አሞራ ነው ብለውናል። አንድ ነገር አለ፣ መግለጫው የሆነ ግጭት ሊጠመቅ የታሰበ ይመስላል በማለት ከመግለጫው በስተጀርባ ያለውን ነገር በመመርመር ሲጠመዱም ተመልክተናል። ፖለቲከኛ ጀዋር መሐመድ በትግራይ ጦርነት ወቅት እስር ቤት እያለን የዚህ ጀነራል መገደል በተደጋጋሚ በዜና ሲነበብ እንሰማ ነበር። አሁን ደግሞ ተነሳ እንዴ ሲል ይጠይቃል። ጀዋር መሐመድ በአማራና በኦሮሚያ ክልል ያለውን ወቅታዊ ሁኔታና የምሽቱን የመከላከያ መግለጫን በተመለከተ በኤክስ ገጹ በእንግሊዝኛ ያስተላለፈው መልእክትም አንዱ ምላሽ ነበር። ጀዋር መሐመድ በኦሮሚያና አማራ ውጊያ ተባብሷል፣ መንግስትና ፋኖ ተካሰሱ የሚል ርዕስ ይዞ በወጣው ጽሑፉ ላይ ጀዋር መሐመድ በትዊተር ገጹ ባጋራው መረጃ ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው በሰሜኑ ጦርነት ዳግም ስለመጀመር ያለውን ስጋት ለማረጋጋት ቢሞክሩም በአማራና በኦሮሚያ ክልል ውጊያ እየተባባሰ መጥቷል። በኦሮሚያ ክልል ኦነግ ነጻነት ግንባር ኦነግ ሸኔ በምዕራብና ምስራቅ ሸዋ ከሚያካሄደው ውጊያ በተጨማሪ በምስራቅ አርሲና ሐረርጌ ዞኖች አዲስ ጦርነት ግንባር ከፍቷል። በአማራ ክልል ደግሞ የፋኖ ቡድኖች በመላው ክልሉ በመንግስት ኃይሎች ላይ የተቀናጀ ጥቃት ከፍተዋል። መንግስት ከ2 ዓመታት በፊት አመጹ ከተጀመረ ወዲህ ለመጀመሪያ ጊዜ በዘመናዊ መሳሪያ የታገዘ ኃይልም ማሰማራቱን ሰምቻለሁ። ኢትዮጵያ መከላከያ ሰራዊት በቅርቡ የፋኖ ዘመቻ በማደራጀት ብርጌድ ጀነራል ምግብ ኃይልን ከትግራይ ኃይሎች ጋር በማስተሳሰር እየሰሩ ነው ሲልም ከሷል። ሁለቱ ወገኖች ድል እየተቀናጁ እንደሆነ ቢናገሩም በሲቪሎችና በመሰረተ ልማቶች ላይ የሚደርሰው ውድመት ከፍተኛ ነው ብሏል ጀዋር። ከመከላከያ ሰራዊቱ አዛዦች የተገኙ ሪፖርቶችና ምስክሮች መከላከያ ሰራዊቱ በኦሮሚያና በአማራ ክልሎች ያለውን ሁኔታ ለመቆጣጠር እየተቸገሩ መሆኑን ያመላክታል ሲል እውነታውን ጀዋር አጋልጧል። ካለን ቴክኖሎጂ በላይ ካለን አቅም በላይ ያላቸው ኃይሎች በቴክኖሎጂ በመረጃ ከፍተኛ ደረጃ ድጋፍ ያደርጋሉ። ይህን የጠቅላይ ሚኒስትሩን ንግግር ለማስታወስ የፈለኩት በትናንትናው ዕለት የኢፌዴሪ መከላከያ ሰራዊት በሰጠው መግለጫ ፋኖች ዘመቻ አንድነት ብለው የጀመሩት ኦፕሬሽን እየተመራ ያለው በህዋቱ ጀነራል በምግበይ ኃይለ ነው በማለት የሰጠው መግለጫ ነው። ሁሌም እንዲህ አይነት ነገር ሲመጣ ሰበቦች ይደረደራሉ ለማለት ነው። ተመልካቾቻችን ባለፈው ይሄን ብለዋል። መከላከያን ከማለቱ ከአንድ ቀን በፊት ጠቅላይ ሚኒስትሩ በፓርላማ ላይ ሌላ ምክንያት አቅርበው ነበር። ፋኖች እየተዋጉ ያሉት ጥይት ያስመታኝ ይባል የጅብ ቆዳ አስረውና የጅብ ግልገል ተሸክመው ነው በማለት ማለት ነው። መቼም ይሄ ጅብ የሚባል ነገር ይቀናቸዋል። በሰሜንም ጦርነት ጊዜ የቀን ጅቦች ይሉ ነበረ። አሁን ደግሞ የጅብ ግልገል ብለዋል። ከጅብ አይወጣም ዘለፋቸው ለምን እንደሆነ አላውቅም። ይህ በእንዲህ እንዳለ የትናንቱን የመከላከያ ሰራዊቱን መግለጫ አስመልክቶ ከኢትዮ ፎረም ጥያቄ የቀረበላቸው ጀነራል ምግብ ኃይለ መግለጫው ስህተት እንደሆነ ከአንድም የፋኖ አባል ፕሪቶሪያው ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ ሊሆንም አይችልም አናረገውም በፍጹም። እዚህ ፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። እንዳለ ወደ ሰዓቱ አበይት መረጃ ስናልፍ ከትናንት ምሽት ጀምሮ እስከ እኩለ ሌሊት ድረስ በጎንደር ከተማ ጠዳ ክፍለ ከተማ ላይ በመከላከያና በፋኖ ኃይሎች መካከል
ከፍ ያለ ትንቅንቅ መደረጉን ከስፍራው የደረሰን መረጃ ያመለክታል። ውጊያው የተቀሰቀሰው የአማራ ፋኖ አንድነት በጎንደር ስር ያሉት የጎንደር የበጋሻው ክፍለ ጦር ፋኖች ወደ ከተማው በመዝለቅ በጠዳ ክፍለ ከተማ ሰፍሮ የሚገኘውን የመከላከያ ጦር በመክበብ ጥቃት በመክፈታቸው ነው ተብሏል። ከምሽቱ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ በዘለቀው ውጊያ ሰለባ የሆኑ ጥቂት የማይባሉ የመከላከያ አባላት አሁን ንጋት ላይ በጎንደር ዩኒቨርሲቲ በጠዳ ካምፓስ አቅራቢያ በሰሩት ምሽግ ዳር ወድቀው እንደሚታዩ የአይን ምስክሮች ተናግረዋል። እስካሁን አዘዞን፣ አይን አምባንና ጠዳ ክፍለ ከተሞችን በእጃችን አስገብተናል ያለው ኢኬዶን የዘመቻ አንድነት ፕሮጀክት የሚመራ ነው በሚል በመከላከያ ሚኒስቴር በኩል በወጣው መግለጫ ላይ ተመልክቷል። ይህንንም ጉዳይ እናነሳለን። የዘውትር ተሳታፊያችን መስመር ላይ ነው። በአራቱ የአማራ ቀጠናዎች ያሉትን መረጃዎች ሰብስቦ እየጠበቀን ይገኛል። የምጀምረው ግን ከዛሬው የመከላከያ ሚኒስቴር መግለጫ ነው። ምቱ ጠነከረ፣ ምቱ ኃይለኛ ነው። መከላከያ ሚኒስቴር ወይም ደግሞ የአብይ አህመድ አገዛዝ ድንጋጤ ውስጥ ገብቷል። መግለጫው የሚያሳየው ይህንን ነው። እውነት ነው መሳይ። መግለጫው በእርግጥ ገና በሶስተኛ ቀኑ መንግስት በአማራ ክልል እያደረገ ያለውን ጦርነት መሸነፉን የሚያሳይ ፍንጭ አይደለም፣ ዋነኛ ምልክት ነው። ነገር ግን ከመግለጫው ላይ ደግሞ እጅግ በጣም የሚያናድደው ነገር የአማራ ህዝብ እኮ በቀጭን እግሩ 2 ወርና 3 ወር ተጉዞ አድዋ ላይ የጣሊያንን ወረራ ያለ ወታደራዊ እውቀት ሂዶ የመከተ ህዝብ ነው። ከሌላ አካባቢ ጀነራል የሚያስፈልገው ህዝብ አይደለም። ራሱ የወለዳቸው ውጊያው፣ ብሶቱ፣ መከራው የወለዳቸው ወታደራዊ ማሰልጠኛ ሳይገቡ ብዙ ወታደራዊ እውቀት ያላቸው ጀነራሎች አሉ። የአማራ ህዝብ ወፍ እየበረረ የሚመታ ህዝብ፣ ለይቶ እግርና ግንባር ለይቶ የትኛው ላይ ልምታ ብሎ ተኩሶ የሚገል ጠላቱን ፊት ለፊት የሚጋፈጥ ህዝብ ነው። ወታደራዊ መሪ ከሌላ ቦታ ማስመጣት አያስፈልገውም። ነገር ግን እንደ አሁኑ መንግስት ያለ በአማራ ህዝብ ላይ እጅግ በጣም ጭካኔያዊ ተግባር የፈጸመ ስርዓት ከሰይጣን ጋር ህብረት ፈጥረን እንኳን አይደለም ከምግበይ ጋር ከሰይጣን ጋር ህብረት ፈጥረን ገጥመን መጣል ምንችል ቢሆን እና የምንችል ከሆነ ህብረት መፍጠር ነውር አይደለም። እነሱ የአማራን ገበሬ በቤተ ክርስቲያን፣ በመስጊድ፣ በትምህርት ቤት፣ በጤና ጣቢያ፣ በትልልቅ ማህበራዊ ተቋማት ላይ ድሮውን የገዛ ነው ተሰብስቦ ሲገኙ ለመምታት ነው መሳሪያ አንታ ትመርጥልኝም ብሎ የተናገረ ጀነራል፣ ያው ምርኮኛ ጀነራል ዛሬ እሱ የማረከውን ጀነራል ወታደራዊ እውቀት የለውም። ዝም ብሎ ያለ ወታደራዊ እውቀት እድሜ ልኩን ግጭት እየጠመቀ የሚኖር ጀነራል ነው። ይሄ ጀነራል የአማራ ክልልን የ30ና ህዝብ ብሶት የወለደው የፋኖ ኃይሎችን እየመራ ነው ማለት ለፋኖ ኃይሎች ከፍተኛ ንቀት ነው። በጣም በርካታ ጀነራሎች፣ በርካታ ኮሎኔሎች፣ በርካታ ወታደራዊ በተፈጥሯቸው ወታደራዊ እውቀት ያላቸው እጅግ በጣም ከፍተኛ ተሞክሮ ያላቸው ወታደሮች የተቀላቀሉበት የህዝብ ትግል ነው። ነገር ግን ሆድ ሲያውቅ ደሮ ማታ ነው መሳይ፣ ሆድ ሲያውቅ ደሮ ማታ። ይሄ ገና በሶስተኛ ቀኑ መከላከያ መመታቱንና መፍረክረኩን ነው የሚያሳየው። እንግዲህ ገጥመን የለም እንዴ? ከተገጠመ የእናቴ መቀነት ጠለፈኝ ማለት ምን አመጣው? እዚህ ላይ ምናልባት አንድ ነገር ይነሳል። ይሄ የህወሓት ኃይል ከዛሬ 2 ዓመት የህልውና ተጋድሎ በነበረ ጊዜ የአብይ አህመድ ጀነራሎች በሚሸሹበት ጊዜ የህወሓትን እንደዚህ ያንን እብሪት ያስተነፈሱት የኤርትራ ኃይሎችና ፋኖች እንደነበሩ የሚዘነጋ አይደለም። ህወሓትን ወደ ንዑስ ሽፍታነት፣ ወደ ንዑስ ታጣቂነት፣ አማጽያነት የቀየረው እኮ አንድም የፋኖ ክንድ መሆኑን መዘንጋት የሚገባ አይመስለኝም። ስለዚህ ያኔ በፋኖ ተደቁሰው ወደ ጥጋቸው የገቡት ወደ ጎሪያቸው የገቡት የህወሓት ጀነራሎች ዛሬ ህወሓት የአማራን ፋኖ እየመሩ ዘመቻ ያካሂዳሉ ማለት ማወቅ የተቻለው ዛሬም 3ኛ ቀኑ ላይ ሆነን በአማራ የተለያዩ አካባቢዎች የሚደረጉትን የህልውና ተጋድሎች የተመለከቱ መረጃዎችን እናቀርባለን። በዛሬው ዕለት የመከላከያ ሚኒስቴር መግለጫ አውጥቷል። መግለጫው ይህንን የዘመቻ አንድነትን በማዘጋጀት በማቀናበር በጀርባ በመደገፍና በማሰማራት የህወሓት